ሁለት ጥያቄ ነበረኝ። አንደኛ ስለ ቀዳ ወልቀደር እኛ የምንሰራው መልካም ስራና መጥፎ ስራም ለራሱ ተጽፎ ነው ወይስ እኛ በራሳችን ነው የምንሰራው? ስራ ወይም ጥሩ ስራ ሰዎች የሚሰሩት በራሳቸው በተሰጣቸው ነፃ ምርጫ ፈቃድ ነው። ነገር ግን አላህ ይሄን ቀድሞ ያውቀዋል ወይ? አዎ ያውቀዋል። አላህ ይሄን ያወቀውን አስፍሮታል ወይ? አዎ አስፍሮታል። ይሄ ነው ቦታቸዋለና ቀድሞ ይሄን ነገር መጻፍ እንደሚሆነው ወደፊቱን አምላክ ስለሚያውቅ አሰፈረው እንጂ በጣም ግልጽ ነገር ነው። ቀዳ ወልቀደር እንደሚሆን ያውቀዋል። ያንን ያውቀዋል። ያን ካላወቀ ወደፊቱን የማያውቅ ከሆነ አምላክ ሊባል አይችልም። እኔ አምላክ ነኝ ብሎኝ አንድ አምላክ ባህሪውን ሳጠና ጊዜ ስለ ወደፊቱ የማያውቅ ከሆነ አምላክ ሊሆነኝ አይችልም። ያውቃል። አላህ እስከተባለ በደንብ አድርጎ እንደሚያውቅ ይነግረናል። ያዕለሙ ማ በይነ አይዲህም ወማ ከልፈሁም ይላል። ስለ ፍጥረታቶች የኋላቸውንም የፊታቸውንም አውቃለሁ እያለ ይናገራል። ስለዚህ ከዚያ ከእውቀቱ መካከል ወደፊት የምንሆነውን ነገር ያውቀዋል። ምን እንደምንሰራ ጽድቅ ይሁን ኃጢአት ይሁን የሚለውን ማለት ነው። ስለዚህ የምንሰራው በራሳችን በተሰጠን ነፃ ምርጫ ፈቃድ ነው። ነገር ግን ይሄን ቀድሞ ያውቀዋል። ይህን ቀደር ብሎ ማለት እሱ ነው። ለምሳሌ ወንድሜ ማንኛ ኢብራሂም ነው አይደለ? አሁን እዚህ ገስት ገብተሃል አይደለ? ከኔ ጋር እርግጠኛ? እሺ እሺ። አሁን እዚህ ጋር ገስት መጣ ጊዜ በራስህ ነፃ ምርጫ ፍቃድ ተጠቅመህ ሁሴንን ገብቼ ልጠይቀው ብለህ ነው ወይንስ አላህ ሂድና ሁሴን ጋር ገብተህ ጠይቅ ብሎ ነው አዘው? በእኔ ምርጫ ነው ልጠይቅ ፈልግ። አየህ፣ ይህ ስራ ገዝተህ እዚህ ገብተህ የመጠየቅ ያዝከው በራስህ ነፃ ምርጫ ፍቃድ ነው። ግን ይህን አላህ ገብተህ እንደምትጠይቀኝ ይሄንን ቀድሞ ያውቅ ነበር? ያውቅ? አላህማ ያውቃል ሁሉም ነገር። ይሄ ማለት ነው ስለ መልካም ስራዎችም ስለ ኃጢአትም ልክ እንዲሆኑ በምንሰራ ጊዜ ያንን በራሳችን ነፃ ምርጫ ፍቃድ ነው የምንሰራው። ነገር ግን ያን ቀድሞ አላህ ያውቀዋል። አዎ ያውቀዋል። ቀደር ማለት ይሄ ነው፣ ሌላ አይደለም። ይህን ነገር አላህ ቀድሞ ለሁ ዒልሙን ሙስበቅ ፊ አዕማል ልዕባድ፣ ስለ ባሪያዎቹ ስራ ቅድመ እውቀት አለው እርሱ ማለት ነው። ቀደር ነው እንጂ እንዲሆን እንደዚህ አንተ ለጽድቅ አንተ ለኃጢአት ብሎ የመረጠው የለም። ቦታ አለ። ያ የራሳችን ነፃ ምርጫ ፍቃድ ነው። ነገር ግን ጀነትስ የምንገባው እስከተባለ በዚህ በስራዎቻችን ነው። አላህ ስብሐነሁ ወተዓላ ሲናገር ይላል ወቲልከ ልጀነቱ ለቲ ኡሪትሙሃ ቢማ ኩንቱም ተዕመሉን ይላል ስለ ጀነት ሰዎች። ይችን ጀነት ምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት ወረሳችኋት ይላል። አየህ፣ በጻፍኩላችሁ ምክንያት አይደለም ያለው። ለአንድንም ሰው አላህ አንተን ለጀነት አንተን ለጀሃነም ብሎ ለይቶ ያዘጋጀው አካል የለም። ቦታቸው አለና ያ የስራችን ውጤት እንደሆነ ይነግረናል። ስለ ጀሃነም ሰዎችስ በምንድን ነው ጀሃነም የገቡት? ፈዙቁ ልዐዛበ ቢማ ኩንቱም ተክፉሩን ይላል። ስትክዱ በነበራችሁበት ምክንያት ጀሃነምን እሳት ግቡና ቅመሱ ይባላሉ አለ። ፈዙቁ ልዐዛበ ቢማ ኩንቱም ተክሲቡን አለ። ስትሰሩ በነበራችሁ ስራ ምክንያት የጀሃነምን እሳት ግቡና ቅመሱ ይባላሉ አለ። ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም፣ ለእነዚያ ጌታቸውን አላህን ለካዱ ሰዎች የገሃነም ቅጣት ተዘጋጅቶላቸዋል ይላል። ወዒደት ሊልካፊሪን ይላል። ለከሃዲያኖች ተዘጋጅታለች ይቺ እሳት እያለ ይናገራል። ኡዒደት ሊልሙተቂን ይላል ስለ ጀነት ሰዎች፣ እኔን ለሚፈሩ ሰዎች ተዘጋጅታለች። ስለዚህ እነዚህ የስራዎቹ ውጤት ናቸው እንጂ አላህ ቀድሞ አንዱን ለጀነት አንዱን ለጽድቅ አንዱን ለኃጢአት አንዱን ለእሳት ብሎ ያዘጋጀው አካል የለም። እነዚህ ነፃ ምርጫ ፈቃድ ሰጥቶናል ስለ ስራዎቻችን። በእነዚህ በስራዎቻችንም ይወሰናል የቀጣይ ያለው ዕጣ ፈንታችን ማለት ነው። እሺ ጀዛክላህ ኸይር እሱ። ሁለተኛ ጥያቄ ደግሞ ያው በልጅነታችን ያው ብር የሰዎች ብር ብንወስድ ለምሳሌ ብናስታውሰው ለመመለስ ሼም ቢይዘህ በቃ ስታፍር ብሮ ማድረስ ነው ያለብን ወይስ በቃ ላዝም ወስጃለሁ ብለህ መናገር ነው ያለብን ማለት ነው? ችግር የሚፈጥሩብህ ከሆነ ገንዘቡን ብቻ መመለስ፣ በስጦታ መልክ ሁሉ ልትሰጠው ትችላለህ። ችግር የማይፈጥሩብህ ከሆነ አፉ በለኝ ብለህ ያንን ነገር ይቅርታ ትጠይቀዋለህ። السلام عليكم. وعليكم السلام ورحمة الله وبركاته. كيف حالك يا حسن؟ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين. جزاك الله. الصراط المستقيم صراط الذين أنعمت عليهم
غير المغضوب عليهم ولا الضالين. እሺ ሰላም አለይኩም ወራህመቱላህ። ሁለት ጥያቄ ነበረኝ ሁሱዬ። እሺ ጥያቄ ምንድን ነው? ለሙስሊም ባንክ ቤት እንዴት ነው መስራት? ለእህቴ ነበር እና ከዚህ በፊት ጠይቃ ያው ወለድ ጋር የተነካካ ነገር አይቻልም የሚል ነገር ሰምታለች። እሱን እና ለሴት ልጅ ደግሞ ቀብር ዚያራ እንዴት ነው? አንድ አስፈራሪ ሐዲስ አለ የሚሉት ነገር አለ። እሱንም እንዴት ነው? እሺ ጀዛከላህ። መልካም ባንክ ቤት ውስጥ መስራት ከወለድ ነፃ የሆነ ባንክ ቤት ከሆነ ይቻላል። ወለድን የሚያስተናግድ ወይንም በወለድ የሚሰራ ባንክ ቤት ውስጥ ከሆነ አይቻልም። ምክንያቱም ወለድ የተከለከለ ሐራም ነውና፣ ሐራም በሆነ መስሪያ ቤት እዛ ሂዱ ማገልገል ይሄን አይቻልም። አላህ ስብሐነ ወተዓላ በቁርአን ላይ ከልክሏል። ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ ይላል። እናንተ ያመናችሁ ሰዎች ሆይ ወለድን አትብሉ ይላል። ወአሐለ ላሁ ልበይዐ ወሐረመ ሪባ ይላል። እኔ ንግድን ፈቀድኩላችሁ ወለድንም እርም አደረግኩባችሁ ያለ ይናገራል። ስለዚህ ወለድ የሚሰራ ባንክ ቤት ውስጥ ሄዶ ተቀጥሮ መስራት አይቻልም። ሼክ አልአልባኒ ረሒመሁላህ ተዓላ፣ ሼክ እብን ባዝ፣ ኢብኑ ዑሰይሚን እነዚህ ታላላቅ ዑለሞች ሐታ ታክሲ ራሱ ተቀጥሮ መስራት እዛ ወለድን የሚያስተናግድ ባንክ ቤት ውስጥ ለዚህ አገልግሎት አይቻልም። ዘበኝነትን ቢሆን ውስጥማ ቢሮ ውስጥ ምናምን እንደዚህ ጭራሽ አይፈቀድም። ስለዚህ ሐራም በሆነ መስሪያ ቤት ውስጥ ለሐራም አገልግሎት እገዛ ማድረግና መስራት አይቻልም። አላህ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይ እና አላህን በመታዘዝ ላይ ተባበሩ፣ በኃጢአት ላይ እና አላህን በማመፅ ላይ አትተባበሩ ይላል። ወለድ ደግሞ ከኃጢአት እንደሆነ ገልጿል። በዚህ ነገር ላይ መተጋገዝ መተባበር አይቻልም ማለት ነው። ሌላው ቀብር ዚያራ። ቀብር ዚያራ ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘዋራት ልቁቡር፣ ቀብር የሚዘይሩ ሴቶችን ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። ለምን ከለከሉ? ሴቶችን ለመሆኑ እንዳትዘይር ሰስተውባት ነው? ላላ አይደለም። ምንም የሚጎዱት የሚጠቀሙት ነገር የለም ነቢ ሰለላሁ ዐለይሂ ወሰለም። ነገር ግን እዛ ሄዳ ሴት ልጅ በምትዘይር ጊዜ ሴት ልጅ ችግር ላይ የሚጥላት ከሆነ ያ ነገር ከዲኗ ጋር የሚያጋጫት ነገር ከሆነ የዛኔ ያዝኑላታል ነቢያችን ሰለላሁ ዐለይሂ ወሰለም። ያን ነገር ይከለክላሉ። ለምሳሌ ሴቶችና ወንዶች በአፈጣጠር እንለያያለን ባህሪያችን። ሴቶች በጣም አዛኝ ተደርገው ነው የተፈጠሩት። በተለይ ከቤተሰብ አንድ አካል በሚሞት ጊዜ ለምሳሌ ልስጣቸው። ሳዑዲን ያለሆን እህትህ አለች፣ አንተም አለህ ሳዑዲ። አባታቸው ሞተ ኢትዮጵያ ተብሎ ቢነገር የሁለታቸው ስሜት እኩል ነው? አይደለም። ምናልባት እሷ ራሷን ልትስት ትችላለች፣ ራሷን ልትስት ሁላ ትችላለች። ይህ ነው እና ሴት ልጅ በባህሪዋ በጣም አዛኝ ተደርጋ ነው የተፈጠረችው። ስለዚህ ያን የሞተ ሰው እየሄደች መቃብር ባስታወሰች ቁጥር ዳግም ልቧ እንዲሰበር አልፈለጉም ነቢ ሰለላሁ ዐለይሂ ወሰለም። ወንድ ልጅ ከተባለ ወንድ ልጅ በባህሪው እንደ ሴት ልጅ አዛኝ አይደለም። አይታቸዋል። ቢያዝንም እንኳን ከላይ የሚገልጽ አይደለም። ሴት ልጅ ምናልባት ሰው ሞቶ ለብዙ ቀናቶች ራሷን ያኔ በቃ ልትጥል ትችላለች። በጣም ታዝናለች፣ ታለቅሳለች ምናምን። ዳግም እንደገና ወደ ቀብር ሂዳ ያ ነገር እያስታወሰች ራሷን እንድትጎዳ አልፈለጉም ነቢ ሰለላሁ ዐለይሂ ወሰለም። ያ ስብራቷ እንደገና እንዲነሳ አልፈለጉም። ገብቷቸዋል። ይህ ነው። ከዚህ አንጻር ነቢያችን ሰለላሁ ዐለይሂ ወሰለም ሴቶች ቤታቸው ሆኖ ለዚያ ለሞተው ሰው ወንድ የሚያደርገውን ሁሉ ማድረግ ይችላሉ። ዱዓ ማድረግ ትችላለች፣ እስትግፋር ማድረግ ትችላለች፣ ሰደቃ ማድረግ ትችላለች። ገብታችኋል? ይህ ነው። ነገር ግን እዚያ በመሄድ ዳግም ያን የሞተውን አባቷን ቀብር ውስጥ መሆኑን ስታስተውል ልቧ እንዲሰበር ወደ ማዘን እንድትመለስ እንደገና ወደ ማልቀስ እንድትመለስ አልፈለጉም እና ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ነገር ከእርሷ አቀቡት ማለት ነው። ከዚህ አንጻር ነው። ይህን ይመስላል። እሺ መርሐባ ጀዛከላህ አሕሰነከላህ